በሰሙነ ሕማማት እንዳልሞት እባክህ ይላሉ። ፍትሐቱ ስላልተፈታላቸው የማይጸድቁ እየመሰላቸው ሲስመው አንተ ይሁዳ እኔን በመሳም ታይዘኛለህ ብሎ የይሁዳ መሳም እንደ ንክሻ ይቆጠራል ይላል። በሰሙነ ሕማማት መሳሳም የለም። መልካ መልክ ብቻ አይደከምም። ሰሙነ ሕማማት በዓላት የሚከበሩ በስግደት ብቻ ነው። በስግደትና በጾም በጸሎት በሶስቱ ማህሌት አይቆም፣ ሰዓታት አይቆም፣ ቅዳሴ አይቀደስ። በሰሙነ ሕማማት ስግደት አይከለከልም። በዓል ነው አትስገዱ አይባልም። 6666 ግርፋት መገረፉ፣ እጆቹን እግሮቹን በቀኖት መቸንከሩ፣ ጎኑን በጦር መወጋቱ፣ መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ መጓዙ፣ መውደቁ፣ መንገላታቱ፣ በጥፊ መመታቱ፣ ምራቅ በፊቱ ላይ መተፋቱ፣ የሾህ አክሊል በራሱ ላይ መቀዳጀቱ፣ እስከ ሞት ድረስ በመስቀል መሰቀሉ፣ ተጠማው ማለቱ፣ ሁሉ ተፈጸመ ማለቱ፣ ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ መለየቱ፣ ሊሰዋ መጣ። ሰሙነ ሕማማት መከራው ጊዜ አፉን አልከፈተም፣ አንደ ኃጢአት የለበትም። እኛ ቆሰለ፣ እኛ ደቀቀ፣ እኛ ተገረፈ፣ እሱ ቁስል እኛን አዳንን። ቤተክርስቲያን በሌለችበት ሀገር የምትኖሩ ወገኖቻችን ክርስቲያኖች እንደዚያ ኢትዮጵያዊ መጽሐፉን አንብቡ። መጽሐፍ ቅዱስ መጽሐፈ ኢሳይያስ ምዕራፍ 53ን አንቡት። ልክ እንደ ኢትዮጵያዊው የእግዚአብሔር መልአክ ይቀበልላችኋል። ስዕሉን፣ ስለ ስቅለቱን፣ ስለ ማርያምን፣ ስለ ሥላሴን ከፊታችሁ አድርጋችሁ ስገዱ። እያላችሁት ናችሁ ጸልዩ፣ አትደንግጡ፣ አይዟችሁ። መስቀሉ እንደተሸከመ ለመጀመሪያ የወደቀበት ነው። መጀመሪያ ወደቀ መስቀሉ እንደተሸከመ። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ተይዞ አይሁድ እየጮሁበት መስቀል ተሸክሞ ከሊቶስጥራ ወደ ቀራንዮ ሲጓዝ በርቀት ስታየው የልጇ ደሙ እየፈሰሰ ወዙ እየፈሰሰ በርቀት ስታየው እሱም ቀና ብሎ ሲያያት ያን ሁሉ መከራ ሲቀበል አይታ በጣም እንባ የወረደበት የሚያቃጥል እንባ። ልጄ ብቻውን ሌላ ወንድም የለው ተከታይ የለው ሐዋርያት የት ሄዳችሁ ነው ያለች ያዘነችበትና ያለቀሰችበት ምዕራፍ ነው። የእሷን ልቅሶ እናስባለን። የእሱን መከራ ስናስብ የእሷንም ሐዘን እናስባለን። በፊቷ ላይ የሚወርደው እንባ እንደ እሳት የሚያቃጥል ነበረ። ቶችሽ በእሳት በእንባ እሳት ተቃጠሉ። አሁንም በሰሙነ ሕማማት መከራውን እያሰብን ስንሰግድ፣ ስንጾም፣ ስንጸልይ እንደ ስምዖን በረከተ መስቀሉን እናገኛለን። መስቀል ተሸክሞ የሾህ አክሊል በራሱ ላይ ተደፍቶበት ልብሱን ተገፎ ቀይ ግምጃ ለብሶ ሲመጣ ስታይ ህዳየታን ፊቱን በዚያ ንጹሕ ልብስ ደሙንም ወዙንም ጠረገችው። ፊቱን በሙሉ ጠረገችለት። ትልቁ የሃይማኖቷና የምግባሯ ዋጋ እዚሁ ላይ ተፈጸመላት፣ ተሰጣት። እግዚአብሔር ቸር ነውና ፊቱን ጥርግ ስታደርገው ኩራተ ርሱ ሾሁን የሾህ አክሊል በራሱ ላይ እንዳለ ነውና ከልብሱ ላይ ፊቱ ተቀረጸ ስዕል። ሰዓት እስከ 9 ሰዓት ድረስ ጨለማ ሆነ። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። በሰማይ 3 በምድር 4 አይባን ተፈተቱ፣ መቃብራት ተከፈቱ፣ ሙታን ተነሱ፣ የቤተ መቅደሱ መጋረጃ ተከፈለ። እነዚህ 7ቱ ታምራት የተደረጉበት ሰዓት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ንነሰ አመነ ወእለ አመነ በመስቀሉ ድህነ። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መጽናኛችን የነፍሳችን መድኃኒት ነው። አይሁድ ይክዱታል፣
እኛ ግን እናምንበታለን። በመስቀሉ ያመን እኛም በመስቀሉ ድነናል። ሰሙነ ሕማማት በሚል ርዕስ እንማማራለን። ከሁሉ አስቀድሞ በሰማይና በምድር ያሉትን ፍጥረታት ፈጥሮ የሚገዛ የፍጥረታት ሁሉ ባለቤት ይህን ዓለም እምኀበ አልቦ ሀበቦ አምጥቶ የፈጠረ ካለመኖር ወደ መኖር አምጥቶ የፈጠረ እምኀበቦ ሀበ አልቦ የሚያሳልፍ ይህን ዓለም ከመኖር ወደ አለመኖር አሳልፎ እሱ ግን ሁልጊዜም ሕያው ባሕርይ ሆኖ የሚኖር አምላካችን እግዚአብሔር የሰውን ጥፋት የማይወድ የሰውን ሞት የማይወድ አምላክ የእሱን ሕይወት ለእኛ ሰጥቶ የእኛን ሕማምና መከራ ለሱ አድርጎ ያዳነን መድኃኒታችን አምላካችን መድኃኔ ዓለም ክርስቶስ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁንልን። ክርስቲያኖች በክርስቶስ ስም ክርስቲያን ተብለን ስንጠራ ክርስቶስ ለኛ የዋለልን አምላካዊ ውለታና ፍቅሩን ዓለም አድርጎ ፍቅሩን መሰረት አድርጎ የድህነት ቤታችን የመሰረተልን አምላካችን የሰጠን ጸጋና በረከት ሀብት እንደ ሰማይ ከዋክብት እንደ ባሕር አሸዋ የማይቆጠር ነው። ሰሙነ ሕማማት በሚል ርዕስ ነውና እንማማረው። ሰሙነ ሕማማት ማለት ሕማማት የሕማማት ሰሞን። ሕማም ማለት ሐመ ታመመ የሚለው ግስ የወጣ ነው። ሐመ ታመመ፣ ሕማም ሕማም መታመም ማለት ነው። ሰሙን ማለት ደግሞ ሳምንት ሰሞን ማለት ነው። ሰመነ ስምንት አደረገ ብሎ ሰሙን ሳምን ስምንቱ ይላል። ሰሙን ሳምንት ሰሙነ ሕማማት የሕማማት ሳምንት የሕማማት ሰሞን ማለት ነው። ከሆሳዕና እስከ ቀዳም ስዑር ያሉት ዕለታት ሰሙነ ሕማማት በመባል ይጠራሉ። ሕማም በአንድ ነው፣ ሕማማት በብዙ ነው። ሕማማት የክርስቶስን መከራ የምንገልጽባቸው ናቸው። ሐመ ታመመ። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 3 ላይ ነሣ ደዌነ ወጾረ ሕማመነ ይላል። ሕማማችን ተቀበለ
በሽታችን ደዌያችን ተሸከመ ይለዋል። ሸክም ይለዋል። ጾረ ሕማመነ ሕማማችን ተሸከመ ሸክም ይለዋል ነቢዩ ኢሳይያስ። ይህ ትንቢተ ኢሳይያስ ምዕራፍ 53 ደረቅ አዲስ ይባላል። ደረቅ አዲስ ማለት ወንጌል ማለት ነው። ቋሚ የሆነ ስለ ክርስቶስ መከራ መስቀል የሚናገር ምሳሌ ሳይሆን አማናዊ የዕለተ ዓርቡን መከራ ሙሉ በሙሉ የሚገልጽ ስለሆነ ሐዲስ ይባላል፣ ወንጌል ይባላል። ከወንጌሉ ጋር አንድ ነው። እንዲያውም ወንጌሉ የሚጠቅሰው ይነን ነው። ሰሙነ ሕማማት የክርስቶስ ሕማማት የሚነገርባቸው ዕለታት፣ ሰዓታት፣ ሌሊት፣ መዓልት ማለት ነው። እንግዲህ ሕማም ሲባል ብዙ አይነት ሕመም አለ። በፍጡራን ያለው ሕመም ብዙ ነው። የተለያየ የሕመም አይነት አለ። የሚፈወስ ሕማም አለ። በሕክምና የሚፈወስ ሕማም አለ። በጸበል የሚፈወስ ሕማም አለ። ስጋዊ ሕመም ይባላል። ወይም በዚህ ዓለም በተለያዩ ምክንያቶች የሚመጣ ሕመም ይባላል። ሕመም መንስኤ አለው። በተለያየ መንገድ ይነሳል ሕመም። ያ ተራ ሕማም ይባላል። የክርስቶስ ሕመም ግን ሕማማት ወይም የክርስቶስ ሕማም ተብሎ ሲነገር ሕመሙ ለየት ያለ ነው። መድኃኒት ነው። የሌሎቹ የፍጡራን ሕመም ሌላ መድኃኒትን የሚያድነው፣ የክርስቶስ ሕማም ግን መድኃኒት ነው። የክርስቶስ ሕመም ለዓለም መድኃኒት ነው። በሕማሙ በመከራው እኛን አድኖናልና ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ ወበሕማማቲሁ ቤዘወነ ይላል። የግብረ ሕማሙ ለካህይል ስግደቱ የሰሙነ ሕማማት ሲጀመር ክርስቶስ አምላክነ ፈጣሪያችን ክርስቶስ ዘመጻ ወደዚህ ዓለም የመጣ ወሐመ መከራ የተቀበለ ወበሕማማቲሁ ቤዘወነ በሕመሙ በሕማማቱ በተቀበለው መከራ እኛን አዳነን ይላል። የክርስቶስ ሕመም መድኃኒት ነው። ዓለሙን ያዳነው ክርስቶስ በሕማሙ ነው። ለየት ይላል። ሕማም ሰውን ያደክማል። ሕማም ሰውን እስከ ሞት ያደርሳል። የሌላው ሕማም የክርስቶስ ሕማም ደግሞ የሞተውን ያዳነ የታመመውን የፈወሰ ሕማም ነው። ስሙ ሕማም የተባለ እሱ መከራ ስለተቀበለ 13ቱን ሕማማተ መስቀል ታግሶ ስለተቀበለ ሕማም ተባለ እንጂ ለዓለም መድኃኒት ነው። የዓለም ሕይወት ነው እና የክርስቶስን ሕማም ስናነሳ ለየት አድርገን እናየዋለን፣ እናነሳዋለን። ስሙ ሕመም ምስጢሩ ሕይወት፣ ፈውስ፣ መድኃኒት። እንግዲህ አዳምና ሔዋን ዕፀ በለስን በልተው ታመው ነበረ። መነሻው እዚያ ነው። ክርስቶስ ለምን መከራ ተቀበለ? ሕማማተ መስቀልን ታግሶ ለምን ተቀበለ ቢባል ሁልጊዜም የታወቀ ስለሆነ ምስጢሩ አዳምና ሔዋን ዕፀ በለስን በመብላታቸው ምክንያት ታመዋል። መታመም ብቻ አይደለም ሙተዋል። ትእዛዙን ስላፈረሱ
በህመምም በሞትም አልፈዋል። ሁለቱንም አስተናግደዋል። ለብዙ ዓመታትም በዚህ ትእዛዙን በማፍረስ በመጣባቸው ህመም ደዌ በስጋቸውም በነፍሳቸውም ተጎድተዋል። የአዳምና የሔዋን ህመም ለየት ይላል። የክርስቶስ ህመሙ ከሌላው ህመም ለየት እንደሚል የአዳምና የሔዋንም ህመማቸው ለየት ይላል። ሁለት አይነት በሽታ ነበረባቸው። አንዱ የስጋ ነው፣ ሁለተኛው የነፍስ ነው። የስጋ ደዌ፣ የስጋ በሽታ፣ የነፍስ ደዌ፣ የነፍስ በሽታ። ይህን ሁለቱን ህመም ተሸክመው የአዳም እድሜው ተጽፏል በመጽሐፍ ቅዱስ 930 ዓመት ነው የኖረና እንግዲህ 930 ዓመት በስጋ ሲኖር ህመምተኛ ሆኖ ነው የኖረ። ህመምተኛ በሽተኛ ሆኖ አሁን ዛሬ በእኛ ያለው ህመም ማለት ነው። ፍልጠት፣ ቁርጠት፣ ጭንቀት፣ ስብራት፣ ከራስ ፀጉር እስከ እግር ጥፍር ድረስ ያሉት ህዋሳቶቹ ይታመማሉ። ታመው ነበረ። እድሜውም ብዙ ነው። 930 ዓመት ሙሉ በደዌ ስጋ ሲሰቃይ ቆይቷል። ቁርጥማቱ፣ ፍልጠቱ ሁሉ አንድ ጊዜ ይድናል፣ አንድ ጊዜ ይታመማል። ኋላ ደግሞ ከዚህ ዓለም በሞት ሲለይ የነፍስ ህመም ጀመረው። ይሁም የሲኦል መከራ ነው። የነፍሱ ህመም ወደ ሲኦል ወረደና ሔዋንም እንዲሁ አብራ ወደ ሲኦል ወረዱና በነፍሳቸው ደግሞ ህመምተኞቹ ነው። ምክንያቱም ዕፀ በለስን ብትበሉ የሞት ሞት ትሞታላችሁ ብሎ ሁለት አይነት ሞትና ሁለት አይነት ህመም እንደሚያገኛቸው ነግሯቸዋል አምላካቸው። እመበላይክሙ እንትኮ በለሰ ሞተ ትመውቱ። ይህችን ዕፀ በለስ ብትበሉ የሞት ሞት ትሞታላችሁ ማለት በስጋ ህመም ላይ የነፍስ ህመም፣ በስጋ ሞት ላይ የነፍስ ሞት ያገኛቸዋል ብሏቸዋል። የነፍስ ሞት፣ ነፍስ አትሞትም፣ ረቂቅ ናት። ከስጋ ስትለይ ስጋ ወደ መቃብር ሲወርድ ነፍስ በህይወት ትኖራለች። ግን የአዳምና የሔዋን ነፍሳት በህመም ነበሩ ይላል። ታመው ነበር። ህመማቸው የሲኦል መከራ ነው። ዛሬም ቢሆን ማንኛውም ሰው ከትእዛዙ ከወጣ ህጉን ካፈረሰ ንስሐ ካልገባ ይህ እጣ ፈንታ ይጠብቀዋል። የሲኦል መከራ ማለት ነው። ለዚህ ነው ንስሐ ግቡ፣ ከኃጢአት ተለዩ፣ ኃጢአት አትስሩ፣ ከሰራችሁም ንስሐ ግቡ በማለት ቤተክርስቲያን ሁልጊዜ የምትመክር። ይህ እጣ ፈንታ ሰዎችን እንዳያገኛቸው ነው። እንደ አዳምና ሔዋን በስጋም በነፍስም 5500 ዘመን ያው በስጋ ቆይተዋል። ይካፈላል። በስጋ የነበሩበት እድሜ በስጋ መከራ የተቀበሉበት ነው። ከሞቱ በኋላ ደግሞ በነፍስ መከራ የተቀበሉበት ዘመን ነው። የ5500 ዘመን ይካፈላል። ለስጋም ለነፍስም ይካፈላል። ይህም የስጋና የነፍስ ህመም የሚያድን ባለመድኃኒት አልተገኘም። ዘመኑ ብዙ ነው። 5500 ዘመን ነው። ግን ማን ያድን? አበውም ተነስተው ነበረ፣ መስዋዕት አቅርበዋል፣ ጸሎት አቅርበዋል። በልመና ነው ጊዜውን ያሳለፉት። ነቢያትም ተነስተው ነበረ፣ ልመና ነው ያቀረቡት። አንሳ ኃይለከ ወአድኅነነ፣ ኃይልህን ግለጥ ናና አድነን እያሉ ሲጠሩት ነው የኖሩ። ማዳን ስላልተቻለ ከዚህ በኋላ እሱ
እሱ ባለቤቱ ለአዳም የሰጠውን ተስፋ ለመፈጸም የነቢያትንም በጸሎት ያቀረቡትን ጥሪ ጊዜውን ጠብቆ አዳምን ከልጅ ልጅ ተወልጄ በመስቀል ተሰቅዬ በሕማሜና በሞቴ አድንሃለሁ የሚል ተስፋ ሰጥቶት ስለነበረ የአዳም የሥጋና የነፍስ የሔዋንም እንዲሁ በሽታቸው ሕመማቸው የሚፈወስ በክርስቶስ ሕማምና በክርስቶስ ሞት መሆኑን ራሱ ባለቤቱ አስቀድሞ ነግሯቸዋል። የእሱ ሕመም የእሱ ሞት ለእነሱ መድኃኒት እንደሆነ፣ የእሱ መታመም ለእነሱ ፈውስ እንደሆነ፣ የእሱ መሞት ለእነሱ ትንሣኤ እንደሆነ ተስፋውን ነግሯቸው ይህን ተስፋ ይዘው በስጋቸው በዚህ ዓለም በምድረ ፋይድ በነፍሳቸው በሲኦል ቆይተዋል። በሁሉም ዓለም ሕመምተኞች ችግረኞቹ ነው። ፍጡር ሊፈታው ፍጡር ሊፈውሰው ያልተቻለውን ሕመምና ሞት ፈጣሪ መድኃኔ ዓለም ክርስቶስ ለማዳን ሥጋ መልበስን መዋሃድን ወደደ፣ መረጠ። እሾህ በእሾህ ይነቀሳል፣ ነገር በነገር ይመለሳል እንዲሉ አዳምና ሔዋንን ለማዳን እነሱን መሆን አስፈላጊ ሆኖ ተገኘ። ይሄው ምንድነው? የአዳምን ባህሪ ማድረግ፣ የአዳምን ሥጋ መዋሃድ፣ የአዳምን ነፍስ መዋሃድ፣ ነፍስና ሥጋን ተዋህዶ ነፍስና ሥጋን ማዳን። ትልቁ ምስጢረ ሥጋዊና ምስጢረ ተዋህዶ እዚህ ላይ ነው ያለ። መድኃኔ ዓለም ክርስቶስ አማኑኤል ኢየሱስ ክርስቶስ ለምን ከዚያው ከሰማይ በጽርሐ አርያም ሆኖ አላዳናቸውም ቢባል ሥጋውን ተዋህዶ በሥጋው ለሥጋው ለመካስ፣ ነፍሱን ተዋህዶ በነፍሱ ለነፍሱ ለመካስ እነዚህ ሁለት ሕመምተኞች ሥጋና ነፍስ መድኃኒታቸው ያለ ከምን ነው? ከሥጋና ከነፍስ ጋር ነው። ይኸውም ክርስቶስ ከቅድስት ድንግል ማርያም ያለ አባት ያለ ዘር ያለ ሩካቤ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ቃል ከሥጋ ጋር አንድ አካል አንድ ባህሪ ሆኖ እነዚህን ሁለቱን ሕመምተኞች የአዳምና ሔዋን ሥጋና ነፍስ በሥጋውና በነፍሱ አዳነ። ሕማማተ መስቀል ሰሙነ ሕማማት ሲነሳ መነሻው ተዋህዶ ነው። የክርስቶስ ሕማም መድኃኒት ነው እያለው ቅድም። አዎ ከእግዚአብሔር ተለይተው ልጅነታቸውን አጥተው ክብራቸውን ተነጥቀው በሲኦል የነበሩ አባታችን አዳምና እናታችን ሔዋን አዳኛቸው መድኃኔ ዓለም ክርስቶስ እነሱን ለማዳን የእነሱን ሥጋ ተዋሃደ። ለዚህ ደግሞ ምክንያት ድንግል ማርያም ናት። እማምላክ ወላዲተ አምላክ ማርያም እምነ ወእሙ ለእግዚእነ። ማርያም የእኛ እናት ናት። ወእሙ ለእግዚእነ የጌታችንም እናቱ ናት። ሰአሊ በእንቲአነ ስለኛ ለምኝልን። ከመ ይምሐረነ ወይሳሃለነ ይምረን ይቅር ይለን ዘንድ የመድኃኔ ዓለም እናቱ ወላጅ እናቱ የኛ የበረከት የቃል ኪዳን እናታችን ድንግል ማርያም ለምኝልን ይላል ሊቁ። እሷ ድንግል ማርያም ናት የመድኃኒት ቤት ሆና የተገኘች። ከሷ የተዋሃደው ሥጋ
አዳምና ሔዋንን ከሞት ወደ ሕይወት ከሲኦል ወደ ገነት ለመመለስ ከእርሷ የተዋሃደው ሥጋ ምክንያት ሆነ። ድንግል ማርያም ምክንያት ናት፣ የእሷ ሥጋ ደግሞ ምክንያት። እንግዲህ ድንግል ማርያምን አንዳንድ ጊዜ ወላዲተ አምላክ ብለን ስንጠራት ውስጡ ትልቅ ምስጢር አለው። አምላክን የወለደች የአምላክ እናት ስንላት አምላክ ከሷ ለመወለዱ እሷ ምክንያት ናት። ከሷ ተወልዶ አዳምና ሔዋንን ለማዳኑ ደግሞ የሱ ሰው መሆን የሱ በዚህ ዓለም 33 ዓመት ከ3 ወር መኖር የዓለም ድህነት የዓለም ሕይወት እንደሆነ ምስጢር ነው። ትልቅ ምስጢር ነው። ባጭሩ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያለ ዘር ያለ ሩካቤ በሕቱም ድንግልና ተጸንሶ በሕቱም ድንግልና ሲወለድ የአዳምና የሔዋንን ካሳ በቤተልሔም ያለ ልብስ ቅጠል ለብሶ የበለስ ቅጠል ለብሶ ሲወለድ የአዳምና የሔዋንን ራቁትነት የአዳምና የሔዋንን ከክብር ባዶ መሆናቸውን እየካሰላቸው መሆኑ ይታወቃል። ሰሙነ ሕማማት ከልጅ ልጅ ተወልጄ አድናለሁ ያለውን ለመፈጸም 3 ዓመት ከ3 ወር ወንጌልን ካስተማረ በኋላ ጊዜው ሲደርስ በመስቀል ላይ ተሰቀለ። ይሁዳ ለ30 ብር ሸጠው። አይሁድ ገዙት። መድኃኒት ተሸጠ። መቼስ መድኃኒት ተገዝቶ አይደለ? ሐኪሞች መድኃኒት ያዛሉና ካዘዙ በኋላ መድኃኒት የታለና ወደዚያ ሄደው መድኃኒቱን ይገዛሉ። መድኃኒቱን ወስደው ይጠቀማሉ። ክርስቶስ የተሸጠ እኮ መድኃኒት ስለሆነ እኮ ነው። ይሁዳ በ30 ብር ነው የሸጠው የዓለምን መድኃኒት። እንዲሁ እኮ የዓለም መድኃኒት ክርስቶስ በከንቱ የተገኘ አይደለም። ለሱ ዋጋ ነው ተብሎ የሚነገር ባይሆንም በአንጻር ግን ሲታይ በግ ነው። ዮሐንስ ነው በግ ብሎ የመሰከረለት በግ ነው። በጉ ተሽጧል። ኤርምያስም ተናግሮለታል። ነሱ 30 ብሩረ ሲያጦ ለክቡር የክቡር የጌታን ዋጋ 30 ብር ተቀበሉ ብሎ ጽፎታል። ተሸጠ። ሕማማት ማለት እዚህ ነው የሚጀምረው። አይሁድ መከሩ። ይሁዳ እነሱ ጋር መከረ። ለ30 ብር ተሸጠ መድኃኒቱ። እንደ በግነቱ 30 ብር እንደ መድኃኒትነቱም እንዲሁ። ይሁዳ ሻጭ ነው፣ አይሁድ ገዦች ናቸው። የሚድኑት ደግሞ ሕያዋንም ሙታንም ናቸው። ሕያዋንም ሙታንም ናቸው። ሙታን ከአቤል ጀምሮ እስከ ዕለተ ዓርብ ድረስ ክርስቶስ ተሰቅሎ ነፍሳትን እስካወጣበት ድረስ ያሉት እነዚያ በስጋ ሙታን ናቸው፣ በነፍስም ሙታን ናቸው። ስጋቸው ወደ መቃብር ወርዷል፣ ነፍሳቸው ወደ ሲኦል ወርዳለች። ስለዚህ ሙታን ናቸው። ሕያዋን የሚባሉ ደግሞ በሕይወተ ስጋ ያሉ በተሰቀለበት ጊዜ የነበሩ ሰዎች ሕያዋን ናቸው። ያመኑበት ሰዎች ድነዋል። 3 ዓመት ከ3 ወር ወንጌልን ሲያስተምር ባደረገው ታምራት ባስተማረው ትምህርት አምነው ድውያነ ስጋ በታምራት ድውያነ ነፍስ በትምህርት ድነዋል። ድውያነ ስጋ የሚባሉ የስጋ በሽተኞች እንደነ መጻጉዕ ያሉ እንደነ ጎብት እንደነ ደም ይሁዛ 12 ዓመት
ደም ሲፈሳት የነበረችው ሴት፣ እነዚህን የመሰሉት የስጋ ህመምተኞች ናቸው። የነፍስ ህመምተኞች የሚባሉ ደግሞ ኃጥአን መጸባሃን የሚባሉ እንደነ ማርያም እንተ እፍረት በዝሙት የነበሩ እንደ ፈያታዊ ዘየማን በስርቆት የነበሩ እነዚህ ደግሞ የነፍስ ህመምተኞች ነበሩ። ታድገለ ኃጢአትከ ታድገለ ኃጢአትኪ ኃጢአትን ይቅር ብያለሁ ኃጢአትሽን ይቅር ብዬሻለሁ ሲላቸው እነዚህ የነፍስ ህመምተኞች ድነዋል። ኃጢአትክን ይቅር ብያለሁ ይቅር ብዬሻለሁ ማለት የነፍስ ድህነት ይባላል። ሰሙነ ሕማማት በኋላ ሆሳዕና እሁድ በአህያ ተቀምጦ ዘንባባ እየተጎዘጎዘለት የተነገረው ትንቢት በኢሳይያስ በዘካርያስ የተነገረው ይፈጸም ዘንድ በአህያ ተቀምጦ ገባ፣ ተመሰገነ። ምክሩ ያን ጊዜ ተጀመረ። አይሁድ ደስ አላላቸውም፣ ፊትም ይጣሉት ነበር። የሆሳዕና ዕለት በጣም ሕማሙን መከራውን በምክር አንድ ሆነው ተሰብስበው አጠናከሩት። ሰኞ እንዲሁ፣ ማክሰኞ ዋፈድፈዱ በጌታ ላይ እጅግ መከሩበት። ረቡዕ ምክራቸውን ፈጸሙ ይላል። ረቡዕ ምክሩ የተፈጸመበት ነው። የጌታ ምክረ ሞቱ የሞቱ ምክር ረቡዕ ተፈጸመ። ሐሙስ ምሴተ ሐሙስ ነው። የሐዋርያትን እግራቸውን አጥምቆ ቅዱስ ሥጋውን ክቡር ደሙን አቀብሎ ይሁዳም በዚህ ጊዜ አብሮ ስለነበረ ከናንተ አንዱ ያዘኛል ሲላቸው ሕማሙን ሲነግራቸው እኔ ነኝ ሲሉ ይሁዳም እኔ ነኝ ሲል አብሮ አንተ ትላለህ አለው። ምልክቱንም ነገራቸው። ሐዋርያት ተደናገጡ። ማን ይሆን ሲሉ እጁን ወደ ወጭቱ ከኔ ጋራ የሚሰደው እሱ ያዘኛል አላቸው። ይሁዳ ለዚህ ምክንያቱ ነው ተገኝቷል። በኋላ ይሁዳ ሄዶ ከአይሁድ ጋር የጀመረውን የክርስቶስን ሕማማት በምሴተ ሐሙስ ጨረሰው። 30 ብር ተቀበለ። እሱ ከነሱ 30 ብር ተቀብሎ እሱ ደግሞ ጌታን ለነሱ ሰጣቸው። ተቀብሎች ነበረ። እነሱ ጌታን ከይሁዳ እጅ ሲቀበሉ ይሁዳ ደግሞ እዚያ በፊት 30 ብር ተቀብሎ ነበር። ተቀባበሉት። ሻጭና ገዥ ተሰይጠ ለ30 ብር ይለዋል። ለ30 ብር ተሸጠ የዓለም ቤዛ የዓለም መድኃኒት። ሰሙነ ሕማማት ይሁዳ ከሸጠው በኋላ አይሁድ ተረከቡት፣ እስር ቤት አስገቡት። ሕማሙ ተጀመረ። ሰሙነ ሕማማት ሌሊት ሲያወጡት፣ ሲያገቡት፣ ሲያንገላቱት፣ ሲገፉት፣ ሲያጋፉት አድረው ወጸዲዮ ተማከሩ ሊቃነ ካህናት ሲነጋ ዓርብ ማልዳ ሊቃነ አቆሙት። ተከሰሰ። ተከሶ ቀረበ። በአንጻሩ ጲላጦስ ዳኛ ነውና መርምሮ ምንም ወንጀል ስላላገኘበት ለበዓል አንዳንድ እስረኛ ይፈታላቸው ነበርና በርባን ልፍታላችሁ ወይስ ኢየሱስ ክርስቶስን ሲላቸው በርባን ልፍታልን እያሉ ወንበዴውን ቀማኛውን እንዲፈታ የይቅርታ መልእክት አቀረቡለት።
ምንም የማያውቀውን ንጹሕ ባህሪ የሆነውን ኢየሱስ ክርስቶስን ግን ስቀለው ስቀለው አሉት። ሕማሙ ሁሉ መከራ ነው። ስቀለው ስቀለው የሚለው ራሱ ለመስቀል እንዲቀርብ ወደ መስቀል እንዲወጣ የአይሁድ ቃላቸው ወሀየለ ቃሎሙ ይላል። ቃላቸው በረታ የክርስቶስ ሕማማቱ የተነገረው ትንቢት ይፈጸም ዘንድ። በኋላ ጲላጦስ ንጹሐንም ደሙ ለዝብሲ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን በውሃ ታጥቦ አሳልፎ ሰጣቸው። መከራ መስቀሉ ከጠዋት እስከ 6 ሰዓት ድረስ ያው በፍኖተ መስቀል ይነገራል። ሲፈጸም ዋለ፣ ተሰቀለ፣ ሞተ፣ ተቀበረ። እስከዚህ ድረስ ሕማማተ መስቀል ይባላል። እስከ መቃብሩ ድረስ ሕማማተ መስቀል ይባላልና ሕማማት ማለት ሰሙነ ሕማማት ማለት ከሆሳዕና ጀምሮ እስከ ቀዳም ስዑር ያለው ዕለታት ያሉት ዕለታት ይህ የክርስቶስ መከራ የሚታሰብባቸው ሰሞን ማለት ነው። ሕማሙ ሞቱ በአራቱ ወንጌላውያን ተጽፏል። ማቴዎስ ወንጌል 27፣ የማርቆስ ወንጌል 14፣ የሉቃስ ወንጌል 23፣ 15፣ የማርቆስ ወንጌል 15፣ የሉቃስ ወንጌል 23፣ የዮሐንስ ወንጌል ምዕራፍ 19 ይህን ይናገራልና ድርሳነ ማህየዊ ይህን ይናገራል። ድርሳነ መስቀል ይህን ይናገራል። በተለይ ግብረ ሕማማቱ በሰሙነ ሕማማት የሚነበበው ግብረ ሕማም የሚባለው መጽሐፍ የሰኞውንም የማክሰኞውንም የረቡዕንም የሐሙሱንም የዓርቡንም የቅዳሜውንም የሰሙነ ሕማማትን ምስጢር ሙሉ በሙሉ ይነግረናል፣ ያስተምረናል። እና ሰሙነ ሕማማት ማለት ክርስቶስ የተቀበለው መከራ የሚታሰብበት ሕማማት መከራዎቹ እንዲህ አድርጎ አዳምና ሔዋንን ከሲኦል አወጣቸው። እንግዲህ የእሱ ሕመም ለአዳምና ለሔዋን መድኃኒት ሆናቸውና በስጋቸውም በነፍሳቸውም አዳናቸው። ከሲኦል አውጥቶ ገነት አገባቸው። እና የክርስቶስ ሕማማት ማለት መድኃኒት ማለት ነው ትርጉሙ። እንደ ገጸ ንባብ ሕማም ይባላል። እንደ ትርጓሜና እንደ ምስጢር ደግሞ ሕይወት መድኃኒት ይባላል። በሕማማተ ሥጋው ቤዛወነ ይላል በመጽሐፈ ኪዳን በትምህርተ ባቱ ላይ ተሰቅለ በእንቲአነ ስለኛ ተሰቀለ ወመስቀሉ ኮነ ሕይወትነ በመሰቀሉም ሕይወታችን ሆነልን ተደረገልን። በሕማማተ ሥጋው ቤዛወነ በሥጋው መከራ ተቀብሎ በአምላክነቱ መከራ የማይስማማው እሱ በሰውነቱ በሥጋ መከራ ተቀብሎ ቤዛወነ አዳነን ነውና የክርስቶስ ሕማም ስሙ ሕማም ነው። እኛ ግን መድኃኒታችን ስለሆነ መድኃኒታችን የምናስብ መከራውን ስናስብ መድኃኒታችን ማሰባችን ነው፣ የእኛ አንድነት ማሰባችን ነውና ከሆሳዕና እስከ ቀዳም ስዑር ያሉት ዕለታት ሰሙነ ሕማማት ተብለው ይነገራሉ። የቤተ ክርስቲያናችን ስርዓት ስግደት አለ። ለካህል አቡነ ዘበሰማያት ኪርያላይሶን በየሰዓቱ ከስግደት ጋራ ይጸለያል። በየገዳማቱ በየአድባራቱ በሁሉም በከተማው በገጠሩ ሁሉ ይጸለይበታል። በዚህ ሰሙነ ሕማማት ግብረ ሕማሙ ይነበባል። ግብረ ሕማሙን መስማት በየሰዓቱ ሰዓተ ስግደቱ ሲደርስ መስገድ፣ ጸሎቱን አብሮ መጸለይ ለክርስቲያን ሁሉ ታዟል። ትልቁ መጽሐፍ ግብረ ሕማም የሚባለው መጽሐፍ ይናገራል። ምን ማድረግ እንዳለብን ዘርዝሮ ይናገራል። ሴት፣ ወንድ፣ ካህን፣ ምእመን፣ ወጣት፣ ሽማግሌ አይለይም። ሁሉም በክርስቶስ ክርስቲያን የተባለ ሁሉ በሰሙነ ሕማማት የክርስቶስን ሕማምና ሞት እያሰበ መጸለይ፣ መስገድ፣ መጾም እንዳለበት ታዟል። በሰሙነ ሕማማት መካከል የማይከናወኑ ነገሮች አሉ።
ሆሳዕና ሰሮተ ሕዝብ ከሆነ ሕዝቡ ከተሰናበተ በኋላ ጸሎተ ፍትሐት ሰው ቢሞት ፍትሐት አይኖርም፣ አይደረግም። መስቀል መሳለምም የለም። ቡራኬ የለም። ከሰኞ ጀምሮ ክርስትና አይነሳም። የሞተ ሰውም ቢኖር ፍትሐት አይፈታም። ቅዳሴ የለም። ሥጋው ደሙ ቁርባን የለም። ማሕሌት አይቆምም። ሰዓታት አይቆምም። አሁን በዘመነ ወንጌል በአዲስ ክርስቶስ ከተሰቀለ በኋላ ለቤተ ክርስቲያን የተሰሩት ሁሉ በሰሙነ ሕማማት አይፈጸሙም። ምክንያቱ ምንድነው? እቺ ሳምንት የ5500 ዘመን የዓመተ ፍዳ የዓመተ ኩነኔ ምሳሌ ናት። ያን ጊዜ ክርስቶስ ወደዚህ ዓለም ከመምጣቱ ከድንግል ማርያም ከመወለዱ በመስቀል ከመሰቀሉ ቀኝ ጎኑን በጦር ተወግቶ ትኩስ ደም ጥሩ ውሃ ከመፍሰሱ በፊት ይህ ሁሉ የለም ነበረ። የዓመተ ፍዳ ዓመተ ኩነኔ የሚባለው የ5500 ዘመን የጨለማ ዘመን ነው። መስቀል የሌለበት፣ ጥምቀት የሌለበት፣ ፍትሐት የሌለበት፣ ቁርባን የሌለበት፣ ክርስትና ጥምቀት የሌለበት ዘመን ነበረ። ክርስቶስ ከተሰቀለ በኋላ ግን እሱ ሲሰቀል የእሱ መስቀል ለዓለም ቤዛ ሆኖ ተሰቅሎ ያዳነበት መስቀሉ በደሙ ከበረና ቡራኬ መባረኪያ ሆነ። የሚባረከው ሁሉ በመስቀል መባረክ ጀመረ። ከዚያ ወዲህ ቅዱሳን አባቶቻችን ሐዋርያት ናቸው መስቀልን በእጃቸው ይዘው ለቡራኬ አገልግሎት ያዋሉት። ከሐዋርያት ጀምሮ በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ ሰደዱ አጋንንተ ወሰበሩ ጣዖታተ ይላል። ክርስቶስ በተሰቀለበት መስቀል ቅዱሳን ሐዋርያት አጋንንትን አስወጥተው ሰደዷቸው፣ ጣዖታትንም ሰበሩበት ይላል። ቡራኬው ያን ጊዜ ነው የተጀመረ። ስለዚህ ከዚያ በፊት ቡራኬ መስቀል ስላልነበረ ቡራኬ አለመኖሩን ለማሳየት ክርስቶስ ጎኑን ተወግቶ ትኩስ ደም ጥሩ ውሃ ከማፍሰሱ በፊት ጥምቀት የልጅነት ጥምቀት አልነበረም። ቁርባኑም ሥጋው ደሙ አልነበረም። ያንን ለማሳየት ይህ ሰሙነ ሕማማት የዓመተ ፍዳ የዓመተ ኩነኔ ምሳሌ ነው በማለት በቤተ ክርስቲያን ሁሉ ነገር እስከ ትንሣኤ ድረስ ይቆያል ማለት ነው እና የብሉይ ኪዳን ወይም የዘመነ ኦሪት ስርዓት እንዲህ ነበረ ብሎ ለማሳየት ስለሆነ በሰሙነ ሕማማት ሰው ቢሞት ፍትሐት አይፈታም። ግን ያ ሰው ስላልተፈታ ይኮንናል ማለት አይደለም። ይኮንናል ማለት አይደለም። ዘአምኖ ዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም፣ ቅዱስ ሥጋዬን ክቡር ደሜን የተቀበለ ዘላለም ሕይወት አለው ብሎ በዮሐንስ ወንጌል 6:56 ላይ ጌታችን ያስተማረው ትምህርት መድኃኒት ነው። በክርስቶስ ክርስቲያን በወልድ ውሉድ ተብሎ ተጠምቆ ሥጋውን ደሙን ተቀብሎ ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ ሰው ሁሉ ኃጢአት ካልሰራ ኩነኔ የለበትም። ኃጢአት ከሰራ ደግሞ ተጠምቀሃል ሥጋውን ደሙን ተቀብለሃል ተብሎ ከፍርድ አይድንም፣ አያመልጥም። ስለዚህ የሰሙነ ሕማማት
ስርዓት አንዳንድ ጊዜ ብዙ ሰዎችን ያደናግራል። በሰሙነ ሕማማት እንዳልሞት እባክህ ይላሉ። ፍትሐቱ ስላልተፈታላቸው የማይጸድቁ እየመሰላቸው። ስለዚህ በሰሙነ ሕማማትም ለሚሞቱ ሰዎች የሆሳዕና ዕለት ቅዳሴ በኋላ ጸሎተ ፍትሐት ይካሄድላቸዋል እና በጸሎተ ሐሙስ ማሄ እጅ መነሳሳት የለም። በሰሙነ ሕማማት ያው መነሻው ይሁዳ ጌታን በመሳም ስላስያዘው በሲምኑ ታገባው ለወልደ እጓለ እመሕያው ብሎታል። ሄዶ ሲስመው አንተ ይሁዳ እኔን በመሳም ታስይዘኛለህ ብሎ የይሁዳ መሳም እንደ ንክሻ ይቆጠራል ይላል አባ ጊዮርጊስ ዘጋስጫ። በሰሙነ ሕማማት መልክአ ሕማማት የሚል ያዘጋጁት በየሰዓቱ የሚጸለይ ጸሎት አለ እና እዚያ ምን አሉ እሳቸው? ስእመተ ይሁዳ ኮነከ አምሳለ ነሲክ ይለዋል። የይሁዳ መሳም ጌታዬ አንተን እንደ ንክሻ እንደ መንከስ ሆኖብሃል ይሉታል። ጠውን ፍቅር አስመስሎ ስለመጣ ስለዚህ ያን ለማስታወስ በሰሙነ ሕማማት መሳሳም የለም የሚባለው መነሻው ያ ነው። ለማስታወስ ነው። ምንጊዜም አንዳንድ ነገሮችን ለማስታወስ ነው። ጸሎት የሚጸለዩ ጸሎቶች እንግዲህ መልክ ብቻ ነው እንጂ የማይደገም በቤተክርስቲያናችን ስርዓት ሌላው ይደገማል። ማይሌት ግብረ ሕማሙ ሊጀመር ሲል ለካህል ከመባሉ በፊት የሰባት ቀን ውዳሴ ማርያም ይደገማል። ውዳሴ ማርያም ይደገማል። ዳዊት ሙሉ ዳዊት ነው የሚደገም። ነቢያት ይደገማል። ሌሎች ጸሎቶች ሁሉ ይጸልያሉ። እንግዲህ በቤተ ክርስቲያን በውስጥ የሚፈጸመውን ስርዓት ነው የምንነጋገር። በውስጥ የሚፈጸመው ስርዓት ነው በውጭ ደግሞ የሚፈጸም አብሮ እና ከቤተ ክርስቲያኑ ውስጥ በግብረ ሕማማት የታዘዙት የሚጸለዩት ጸሎቶች ሁሉ በውጭም ይጸልያሉ። በተለይ በሰሙነ ሕማማት ዳዊት በየሰዓቱ ነው የሚደገም፣ ይዘለቃል። ብዙ ጊዜ በብዛት ነው የሚደገም። በየሰዓቱ ይታደላል ሁሉ ዳዊት መዝሙረ ዳዊት፣ ውዳሴ ማርያም እንዲሁ። ስለዚህ መልክ ብቻ አይደገምም። ይኸውም ያው ከይሁዳ መሳም ጋር የተያዘ ነው። ምክንያቱ ይሁዳ ከአይሁድ ጋር ሲነጋገር የሰጣቸው ምልክት እኔ ሄጄ የምስመው ነው። መልኩ ከዮሐንስ ወልደ ነጎድጓድ ጋር ይመሳሰላል የጌታ መልክና ተሳስታችሁ ዮሐንስን እንዳትይዙ እኔ ሄጄ ስመዋለሁ መልኩን እኔ አሳያችኋለሁ ስላላቸው ሄዶ መልኩን ለይቶ ስላሳየ መልክ የማይደገምበት ምክንያት ለዚህ ነው ይባላል። አባቶቻችን እንደዚህ ይሉናል። መልክ ማለት እንግዲህ ለዝክረ ስምከ ይጀምርና ለስርተርስከ ለርስከ ለገጽከ ያለን የሚሄድ ለራስ ጸጉርህ፣ ለራስህ፣ ለፊትህ፣ ለቀራንቲከ፣ ለቅንድቦች፣ ለዓይኖች እያለ ከራስ ጸጉር እስከ እግር ጥፍር ድረስ ያለውን መልክ የሚገልጽ ነው መልክ ማለት እና ይሁዳ መልኩ ይሄ ነው ብሎ ስላሳየ ልክ መሳሳምና እጅ መነሳሳት የይሁዳ ምልክቱ ነው። በሰሙነ ሕማማት ይቆይ እንደተባለው መልክም የማይደገምበት ከዚያ ጋር አብሮ የተያያዘ ነው። ምስጢሩ አንድ ነው ማለት ነው። ሌላው ጸሎት ይጸለያል። ሌሎችን ጸሎቶች መጸለይ ይቻላል። በቤተ ክርስቲያናችን ቅዳሴ የለም፣ ኪዳን አይደረስም፣ ሌላው ሁሉ አይፈጸምም። ስግደት ራሱ በሰሙነ ሕማማት ይሰገዳል፣ በዓላትም ቢሆኑ ይሰገዳል። ምክንያቱም በሰሙነ ሕማማት ቅድም እንዳልኩት የሐዲስ ስርዓት አይፈጸምም፣ የብሉይ ነው፣ የብሉይ ኪዳን ነው። ስለዚህ
ቅዳሴው የማይቀደስ ያቺ ሳምንት የዓመተ ፍዳ ዓመተ ኩነኔ ምሳሌ ክርስቶስ ከመሰቀሉ በፊት ስጋው ደግሞ አልነበረም ለማለት ጥምቀትም የተቋረጠ ሕፃናት የማይጠመቁ ለዚሁ ስለሆነ የሰሙነ ሕማማት በዓላት የሚከበሩ በስግደት ብቻ ነው። በስግደትና በጾም በጸሎት በሶስቱ ማህሌት አይቆም፣ ሰዓታት አይቆም፣ ቅዳሴ አይቀደስ። ስለዚህ በስግደት ብቻና በጾም በጸሎት ስለሆነ የሐዲሱ ስርዓት ወደ ሰሙነ ሕማማት አይመጣም አይገባም። ሰሙነ ሕማማት ለየት ያለ ነው እና የሰሙነ ሕማማት በዓል የሚከበረው በስግደት ስለሆነ በሰሙነ ሕማማት ስግደት አይከለከልም። በዓል ነው አትስገዱ አይባልም፣ ይሰገዳል። ሌላ ማክበሪያ የለውም። በዓሉ የሚከበረው በስግደት በጾም በጸሎት በሶስት ነገሮች ነው። አንደኛ በስግደት፣ ሁለተኛ በጾምና በጾም፣ ሶስተኛ በጸሎት። በዚህ ነው የሚከበር። ምእመናን ቤተክርስቲያናችን ይህንን ታስተምራናለች። ነሣ ደዌነ ወጸረ ሕማመነ መከራችን ተቀበለ ይላል። እንግዲህ 6666 ግርፋት መገረፉ፣ እጆቹን እግሮቹን በቀኖት መቸንከሩ፣ ጎኑን በጦር መወጋቱ፣ መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ መጓዙ፣ መውደቁ፣ መንገላታቱ፣ በጥፊ መመታቱ፣ ምራቅ በፊቱ ላይ መተፋቱ፣ የሾህ አክሊል በራሱ ላይ መቀዳጀቱ፣ እስከ ሞት ድረስ በመስቀል መሰቀሉ፣ ተጠማው ማለቱ፣ ሁሉ ተፈጸመ ማለቱ፣ ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ መለየቱ፣ ይህ ሁሉ ሰሙነ ሕማማት በሚለው ይካተታልና የክርስቶስ ሕማሙ ሞቱ የሚታሰብበት ሰሞን ሳምንት ማለት ነውና እንግዲህ ክርስቲያኖች የኛ መድኃኒት ስለሆነ ይህን መድኃኒት የምናስብበት የምንወስድበት ማለት ነው። ለኛ ብሎ የተቀበለውን ሕመም ለኛ ነው፣ ለማንም ለሱ እሱ ምንም የሌለበት ንጹሐ ባሕሪ መጻ ጠባ ከመበግ እንደ በግ ሊሰዋ መጣ። የተረክበ ሐሰት ውስተ አፉሁ በአንደበቱ ክዳት ሽንገላ አልተገኘበትም። ይገብረ ኃጢአተ ኃጢአት አልሰራም። እንዲሁ ዓለምን ለማዳን ብቻ መከራ ተቀበለ። ይህን የምንይዘው ክርስቶስ እንዴት ሞተ፣ እንዴት ተሰቀለ? ዓለምን ለማዳን ብቻ ታመመ፣ መከራ ተቀበለ፣ ሞተ። ማሰሪያው ይሄ ነው። በሱ ምንም የለበትም፣ ትንሽ ነገር የለበትም፣ ምክንያት የለውምና ንጹሐ ባሕሪ አምላካችን ለኛ ብሎ ተቀበለውን መከራ የምናስብበት ስለሆነ ባለቤቶች ነን። ደግሞ ይሄ ሕመሙ መድኃኒት ስለሆነ ለኛ የራሳችን መድኃኒት የምናስብበት ነው። ሐኪሞች መድኃኒት ተቆጣጥራችሁ በሰዓቱ ውሰዱ እንድትድኑ ይሉናል። ይቺ ሰሙነ ሕማማት የክርስቶስን ሕመም ስናስበው መድኃኒታችን እያሰብን ነው። ኋላ በትንሣኤው ደግሞ ስጋውን ደግሞ ስንቀበል የመጨረሻ መድኃኒታችን እንቀበላለን ወስደዋልና ይህን ይመስላል የሰሙነ ሕማማት ጸሎት። እያላችሁበት ናችሁ በዓሉን ሰሙነ ሕማማቱን አክብራችሁ ሁላችንም አክብረን ለበዓለ ትንሣኤው ደርሰን በዓሉን ለማክበር የአምላካችን ቅዱስ ፈቃዱ ይሁንልን። ቤተክርስቲያን በሌለበት የምትኖሩ ወገኖቻችን፣ እህቶቻችን፣ ወንድሞቻችን በተለያየ ሀገር ትኖራላችሁና እግዚአብሔር ቸር ነው፣ ሁሉን ያያል። በቻላችሁት መጠን ሰዓቱን እያያችሁ ስገዱ። ሰዓቱ የሚሰገድበት ነግ ማልዳ ጠዋቱ 12 ሰዓት ላይ ከሰኞ ጀምሮ እስከ ዓርብ ድረስ 3 ሰዓት ላይ ከጠዋቱ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ንዋም
ከምሽቱ 3 ሰዓት የሌሊቱ 6 ሰዓትም የ9 ሰዓትም የ11 ሰዓትም አለው። እንደዚሁ ነው። የሰሙነ ሕማማት ጸሎት ስግደት የመዓልቱም የሌሊቱም አለው። ግን የሌሊቱ እንደ ችሎታው ስለሆነ በውጭ በሩቅ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰዓቱን እያያችሁ ያቅማችሁን ስገዱ። ቤተክርስቲያን በሌለበት ያላችሁት ነው። ቤተክርስቲያን ካለበት ያላችሁት ቤተክርስቲያን እንዳችሁ ይቻላችሁትን ያህል ተሳተፉ። ቤተክርስቲያን በሌለበት ያላችሁ ደግሞ ስዕለ ስቅለቱን ስዕለ ማርያም ፊታችሁ ላይ አድርጋችሁ ስገዱ። እግዚአብሔር እኮ ያያል። በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ኢትዮጵያዊ ጃንደረባ ኢየሩሳሌም ሄዶ እጅ ነስቶ ሲመለስ መጽሐፈ ኢሳይያስ ምዕራፍ 53 ቅድም ያልኩትን የክርስቶስን ሕማሞት ያነብ ነበር ይላል። ብቻውን ነው፣ ኢየሩሳሌሙ ነው ብቻውን፣ በሰው ሀገር ማለት ነው። እያነበበ እየደገመ ሲሄድ የእግዚአብሔር መልአክ ይላል ፊልጶስ የተባለውን ሐዋርያ ጋዛ ወደሚባል ሀገር ሂድና አንድ ሰው ታገኛለህ፣ እሱን አስተምረው ብሎት ያን ኢትዮጵያዊን ጃንደረባ ፊልጶስ በደመና ተነጥቆ መጥቶ ሰረገላውን ተከተለው አለው። ሲከተለው ቆመለት። ቀረብ ብሎ አንተ የምታነበውን ታውቀዋለህ አለው። አይ አላውቀውም፣ ያስተማረኝ የለም አለ። ና እስቲ ውጣ እናስተምረኝ አለው። አብሮ ወጥቶ እንደ በግ ሊሰዋ መጣ። በመከራው ጊዜ አፉን አልከፈተም፣ ኃጢአት የለበትም። ስለኛ ቆሰለ፣ ስለኛ ደቀቀ፣ ስለኛ ተገረፈ፣ በሱ ቁስል እኛን አዳንን ይላል። ይህ ስለማን ነው አለው ኢትዮጵያው ጃንደረባ። ነቢይ ስለራሱ ነው የተናገረው ኢሳይያስ ወይስ ስለሌላ ነው አለው። ይሄማ እኛን ተሰቅሎ ያዳንን መድኃኔዓለም ክርስቶስ በዕለተ ዓርብ የተቀበለው መከራ ነው፣ አምላካችን ፈጣሪያችን ነው ብሎ ገልጦ ሲነግረው ወዲያውኑ ያ ኢትዮጵያዊ እባክህ አጥምቀኝ፣ እንዳልጠመቅ ማን ይከለክለኛል አለው። አጠምቅሃለሁ ብሎ ወዲያው አጠመቀው። መንፈስ ቅዱስ ሲወርድ አየ ይላል። ወዲያው ብቸኛ ማለት ነው እንግዲህ በሰው ሀገር ነው ያለ፣ ካህን አላገኘም። ግን እግዚአብሔር ቸር ስለሆነ መልአኩን ልኮ መልአኩ ደግሞ ፊልጶስን ሂድ ብሎ ካህን ላከለት መጽሐፉን እያነበበ እና አሁንም ቤተክርስቲያን በሌለችበት ሀገር የምትኖሩ ወገኖቻችን ክርስቲያኖች እንደዚያ ኢትዮጵያዊ መጽሐፉን አንብቡ። መጽሐፍ ቅዱስ መጽሐፈ ኢሳይያስ ምዕራፍ 53ን አንቡት። ልክ እንደ ኢትዮጵያዊው የእግዚአብሔር መልአክ ይቀበልላችኋል፣ ይሰማላችኋል። ያ ኢትዮጵያዊ እኮ ምስጢሩን አያውቀው ምን አይለው፣ ዝም ብሎ ነው የሚያነብ። ግን እግዚአብሔር ቸር ነው፣ የተማረ ያልተማረ ብሎ አይንቅም። እና በላችሁበት ሁናችሁ ሰሙነ ሕማማትን በጸሎት በስግደት አስቡ። ቤተክርስቲያን በሌለበትም ሁናችሁ። ያ ሰው እኮ ቤተክርስቲያን አልነበረም። ያን መጽሐፍ ኢሳይያስን ሲያነብ እኮ ያን ጊዜ መጽሐፍ ቤተክርስቲያን እኮ አይደለም፣ ሜዳ ላይ ነው። ግን ይመለከታል። በመመልከቱ ግን በትጋቱ የእግዚአብሔር መልአክ ፊልጶስን ሂደህ አስተምረው አለውና ለእኛም እግዚአብሔር ይመለከትልናል ማለት ነው። ጸሎታችን ይመለከታል፣ ስግደታችን ይመለከታል። ስለዚህ ባላችሁበት ሁናችሁ ስዕሉን፣ ስለ ስቅለቱን፣ ስለ ማርያምን፣ ስለ ሥላሴን ከፊታችሁ አድርጋችሁ ስገዱ። መጽሐፉን ተመልከቱ። በተለይ መጽሐፈ ኢሳይያስ ምዕራፍ 53ን በደንብ ተመልከቱት። እንደ ኢትዮጵያዊ ይሄ የኢትዮጵያውያን ትጋት ነው። ይህ ኢትዮጵያዊ ለእኛም ትምህርት ይሆነናልና ብያላችሁት ናችሁ። ጸልዩ፣ አትደንግጡ፣ አይዟችሁ። የእግዚአብሔር መልአክ ለእናንተም ሰው ይሰድላችኋል፣ ጸሎታችሁን ስግዳችሁን ይቀበልላችኋልና ባላችሁበት ናችሁ ጸልዩ። እግዚአብሔር የልብን ቅንነት ነው የሚያይ እና በርቱ እላለሁ። ሰሙነ ሕማማትን ስናስብ በተለይ የዕለተ ዓርቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊቶስጥራ እስከ ቀራንዮ ድረስ ያደረገው ጉዞ ፍኖተ መስቀል ይባላል። ይኸውም የመስቀል መንገድ ማለት ነው። 14 ተብሎ ተጽፏል። 14ቱ ፍኖተ መስቀል
ከጲላጦስ አደባባይ እስከ ተቀበረበት እስከ ጎልጎታ ድረስ የሚያስሄድ መንገድ ነው። የመጀመሪያውና አንደኛው ጌታችን መድኃኔዓለም ክርስቶስ ከጲላጦስ አደባባይ ቀርቦ ለፍርድ ልብሱን አይሁድ ገፈው ከሌሜዳ ቀይ ግምጃ አልብሰው በርባንን ልፍታላችሁ ሲላቸው አይደለም ማነው ኢየሱስ ክርስቶስ ልፍታላችሁ ሲላቸው በርባንን ፍታልን ኢየሱስ ክርስቶስን ግን ስቀለው ብለው ለመጀመሪያ ጊዜ ክስ ያቀረቡበት የመጀመሪያው ምዕራፍ ይባላል። ሁለተኛው ምዕራፍ ፍርዱ ከተፈረደ በኋላ ጲላጦስ ከፈረደ በኋላ የሾህ አክሊል በራሱ ላይ ደፍተው መስቀሉን ያሸከሙበት ሁለተኛው ምዕራፍ ነው። መስቀል የተሸከመበት መድኃኔዓለም ሁለተኛው ምዕራፍ። ሶስተኛው ምዕራፍ መስቀሉን እንደተሸከመ ለመጀመሪያ የወደቀበት ነው። መጀመሪያ ወደቀ መስቀሉን እንደተሸከመ። ይህ ሶስተኛ ምዕራፍ። አራተኛው ምዕራፍ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ልጇ ተይዞ አይሁድ እየተጮሁበት መስቀል ተሸክሞ ከሊቱ አስራ ወደ ቀራንዮ ሲጓዝ በርቀት ስታየው የልጇ ደሙ እየፈሰሰ ወዙ እየፈሰሰ በርቀት ስታየው እሱም ቀና ብሎ ሲያያት ያን ሁሉ መከራ ሲቀበል አይታ ያዘነችበት ያለቀሰችበት ምዕራፍ ቦታ ነው። በጣም እንባ የወረደበት የሚያቃጥል እንባ ለማርያም ይባላል። በግብረ ሕማማት የማርያም ልቅሶ የሚል መጽሐፍ አለ። በየሰዓቱ ይነበባል። ዓርብ ለማርያም ሐዋርያት የተዳችሁ እያለች ሐዋርያት እነ ጴጥሮስ ወዴት ሄደ፣ ጴጥሮስ ወዴት ሄደ እያለች ዮሐንስ ብቻ ነው ያልተለየ እሷ ጋራ። ሌሎች ሐዋርያት ሁሉ አልነበሩምና ልጄ ብቻውን ሌላ ወንድም የለው ተከታይ የለው ሐዋርያት የተዳችሁ ነው እያለች ያዘነችበትና ያለቀሰችበት ምዕራፍ ነው አራተኛው ምዕራፍና የእሷን ልቅሶ እናስባለን። የእሱን መከራ ስናስብ የእሷን ሐዘን እናስባለን። በፊቷ ላይ የሚወርደው እንባ እንደ እሳት የሚያቃጥል ነበረ። ድርሰቱ እንዲህ ይላል። ሰላም ለመላትኪ በእሳታን እለውያ እየሰቀሉ በኩረኪ ውሉደ ራሔል ወልያ። ለፊትሽ ሰላምታ ይገባል ይልና በእሳታን እለውያ በእንባ እሳት የተቃጠሉ ፊቶች ጉንጮች እየሰቀሉ በኩረኪ ውሉደ ራሔል ወልያ። የልያና የራሔል ልጆች ልጅሽን በሰቀሉት ጊዜ መስቀል ባሸከሙት ጊዜ ፊቶችሽ በእሳት በእንባ እሳት ተቃጠሉ ይላልና በጣም የሚያቃጥል እንባ ነው። አራተኛው ምዕራፍ እሷን የምናስብበት ማለት ነው። አምስተኛው ምዕራፍ ስምዖን ቀሬናዊ የጌታን መስቀል የተሸከመበት ነው። ስምዖን ቀሬናዊ ደግ ሰው ነውና ከአይሁድ ከክፉ ምክራቸው አልጨመርም ብሎ ወደ ሌላ ቦታ ቆይቶ ሲመለስ አይሁድ ና ብለው አስገድደው መስቀሉን እንዲሸከም አደረጉት። መስቀሉን መሸከም አልቻለም፣ ወደቀ። ምስጢሩ ግን ከበረከተ መስቀሉ እንዲሳተፍ አድርጎታል። መድኃኔዓለም ክርስቶስ ዘየጻረ መስቀለ ሞቴ ይክሊጸ መደኒ፣ መስቀሌን ተሸክሞ ያልተከተለኝ ለኔ ሊሆን አይገባም ብሎ ነበር። ስምዖን መስቀሉን ተሸክሞ ስለተከተለው የእሱ መሆኑን ገልጾለታል። የእሱ ደቀ መዝሙር ነው። ቁጥሩም ከሰባ አርድእት ነው። መስቀሉን እንዲሸከም ፈቅዶለታል። ከበረከተ መስቀሉ እንዲካፈል አድርጎታል። ሁላችንም ከበረከተ መስቀሉ
በረከት እንድናገኝ ፈቃዱ ይሁንልን። አሁንም በሰሙነ ሕማማት መከራውን እያሰብን ስንሰግድ፣ ስንጾም፣ ስንጸልይ እንደ ስምዖን በረከተ መስቀሉን እናገኛለን። አምስተኛው ይሄ ነው። ስድስተኛው ቬሮኒካ የተባለች እናት ጌታን ስድስተኛው ፊቱን በአዲስ ልብስ ወዙን ደሙን የጠረገችበት ቦታ ነው። እቺ እናት ትልቅ ባለውለታ ናት። ቤተክርስቲያናችን ከምታስታውሳቸው ቅዱሳት አንስት አንዷ ናት። መድኃኔዓለም ክርስቶስም ታላቅ በረከት የሰጣት እናት ናት። ቤቷ በመንገድ ዳር ነው። የጲላጦስ ባለቤት ናት ይላል ታሪኩ። ቤቷ መንገድ ዳር ነው። የጲላጦስ ባለቤት ናትና ጲላጦስንም መክረዋለች። ከዚህ ንጹሕ ጻድቅ ሰው ደም እጅን እንዳትገባ ዛሬ በሕልሜ መከራ ስቀበል አድራለሁ ብላ ጽፋለታለች። በወንጌል ተጽፎላታል ቃሏ። ጲላጦስም ንጹሐንም ደሙ ለዝብሲ ከዚህ ሰው ደም ንጹሕ ነው ብሎ እጁን የታጠበ በእሷ መልእክት ነውና ትልቅ ባለውለታ ናት። ባለቤቷ ጲላጦስንም የጠቀመች ቅድስት እናት ናት። ልጆቿንም በታምር ፈውሶላታል። የማይናገሩ ድዳ ደንቆሮ የሆኑ ልጆች ነበሯት። እንዲናገሩ ሆነው ለአባታችን ላኪበት እንዳይሳሳት በማለት የነገሯት ልጆቿ ናቸው እና ይህንን ታውቃለች። ስለዚህ ተፈርዶበት መስቀል ተሸክሞ የሾህ አክሊል በራሱ ላይ ተደፍቶበት ልብሱን ተገፎ ቀይ ግምጃ ለብሶ ሲመጣ ስታይ በጣም ደነገጠችና በመስኮት ስታይ የሕዝቡ ጩኸት ብዙ ነው። ቤቷ መንገድ ዳር ነው። አየችና ከሳጥን ያስቀመጠችው ውሃ ያልነከው ሰውም ያለበሰው አዲስ ንጹሕ ልብስ ነበራት። ነጭ ሐር ይዛ መጣ። ወዙና ደሙ በፊቱ ሲፈስ ወርዳ ቤቷ ሄዳ ጌታን ፊቱን በዚያ ንጹሕ ልብስ ደሙንም ወዙንም ጠረገችው። ፊቱን በሙሉ ጠረገችለት። ትልቁ የሃይማኖቷና የምግባሯ ዋጋ እዚሁ ላይ ተፈጸመላት፣ ተሰጣት። እግዚአብሔር ቸር ነውና ፊቱን ጥርግ ስታደርገው ኩራተ ርሱ ሾሁን የሾህ አክሊል በራሱ ላይ እንዳለ ነውና ከልብሱ ላይ ፊቱ ተቀረጸ። ስዕል ሆነላት። ያ ልብስ ስዕል ነው። የመጀመሪያው የክርስቶስ ኩራተ ርስ የሚባለው ስዕል በቬሮኒካ ልብስ ላይ የተቀረጸው ነው። የመጀመሪያው የአዲሱ ስዕል። ከዚያ በኋላ ነው ሉቃስ የሳለው። ዮሐንስም ስሎታል ለቂባሪዎስ ቄሳር በሮማ ሀገር ሂዶ ስሎታል። ለመጀመሪያ ጊዜ ግን ስዕሉ የተቀረጸ ስዕለ ኩራተ ርሱ ከዚያች እናት ልብስ ላይ ነው። እሷም አየችና መልኩን እንዲህ ብሎ ልብሱ ላይ ተቀርጾ ስታይ ጌታዬ በረከትህን ሰጠኸኝ ብላ በክብር ወስዳ አስቀመጠችው። ስድስተኛው ምዕራፍ ይህ ነውና ምእመናን የልባችን መሻትና ፍቅር ይወዳል። ያች እናት አልፎ በደጅ ሲሄድ መታ ሰግዳ ያላትንም አቅርባ ወዙን ስለጠረገችለት ስለ ስቅለቱ ስለ ኩራተ ርሱ ልብሷ ላይ ተቀርጾ እድል ፈንታ አግኝታለች። 36 ቅዱሳት አንስትን ተቆጥራለች። እና ሁላችንም የደከመ ሰው ስናይ ብንረዳ እንደሷ በረከት እናገኛለን።
የተጠማ ሰው ብናጠጣ፣ የደከመው እንዲወዙ የፈሰሰ ሰው ብናገኝ፣ ያንን ብናግዝ በረከት እናገኛለን። በረከቱ ቤቷ ገባላት። እሷ ከቤቷ መጣ በመንገድ ላይ ባደረገችው መልካም ስራዋ መድኃኔዓለም ቤቷ ገባላት። ስዕሉ ቤቷ ገባላት እና ለስዕል ክብር ልንሰጥ ይገባናል። ለስዕል ክብር መስጠት ይገባናል። ፈቅዶላት ነው። ስዕል በእርሱ ፈቃድ የሚዘጋጅ እንጂ እንዲሁ አይደለምና ለስዕሉ ክብር መስጠት፣ ለስዕሉ መስገድ የጸጋ ስግደት ያስፈልጋል። 6ኛው ምዕራፍ ይህን ይመስላል። 7ኛው ምዕራፍ ለሁለተኛ ጊዜ መስቀሉ እንደተሸከመ የወደቀበት ቦታ ነው 7ኛው። 8ኛው ምዕራፍ ቅዱሳት አንስት እያለቀሱ ጌታን ሲከተሉት ከዋየ ፀሐዩ ጽናት፣ ከመንገዱ ስፋት፣ ከተሸከመው የመስቀሉ ክብደት የተነሳ ድክም ብሎ ሲያዩት እየተከተሉ በፊትም በኋላ የሆኑ ተንጫጩ፣ አለቀሱ። እነ ማርያም መግደላዊት፣ እነ ማርያም ተፍረት፣ እነ ሰሎሜ፣ ሌሎችም ቅዱሳት አንስት ያን ጊዜ መስቀሉ እንደተሸከመ ዘወር ብሎ አዋልደ ኢየሩሳሌም ትብክያኒ፣ እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ፣ ለልጆቻችሁና ለእናንተ አልቅሱ፣ ያላጠቡ ጡቶች ያልወለደች ማህፀን ንዑዳት ክቡራት ናቸው የሚባልበት ጊዜ ይመጣል ብሎ እንዲጸልዩ ለራሳቸው እንዲያዝኑ ትምህርት የሰጠበት ምዕራፍ ነው 8ኛው ምዕራፍ። አሁንም ምእመናን በተለይ እናቶች፣ እህቶች እያለቀስን ከተከተል ነው መልስ ይሰጠናል። በዚያች ሰዓት እያለቀሱ እየተንጫጩ መከራውን እያሰቡ የተከተሉትን እናቶች፣ እህቶች ዝም አላላቸውም። መፍትሄውን ነገራቸው። ለእናንተና ለልጆቻችሁ አልቅሱ ነው ያላቸው። አሁንም በሰሙነ ሕማማት መከራውን እያሰብን እሱን እየተከተልን ካለቀስን መፍትሄ እናገኛለንና ወደ እሱ እናልቀስ፣ ወደ እሱ እንዘን። ሀቤከ ናወዩ ሀቤከ ንጸራ ሀቤከ ንትመሃለል ይላል ቅዱስ ዲዮስቆሮስ፣ ቅዱስ ኤጲፋኒዎስ በአዳፌ ነፍሱ በቅዳሴው ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን ይላል እና አሁንም ወደ እሱ እንድንማለል፣ ወደ እሱ እንድናለቅስ፣ ወደ እሱ እንድንጮህ እቺ 8ኛ ምዕራፍ የኛም ምዕራፍ ልትሆን ይገባል። አልቅሰን የምንለምንበት ሊሆን ይገባልና ጸሎታችን የቅዱሳት አንስትን ልመና፣ ጮት፣ ጸሎት የሰማ አምላክ አሁንም የእናቶቻችን የእህቶቻችን ጸሎታቸውን ሰምቶ መልስ እንዲሰጠን በዓይነ ምሕረቱ እንዲመለከተን ቅዱስ ፈቃዱ ይሁንልን። 9ኛው ምዕራፍ ለ3ኛ ጊዜ የወደቀበት ነው። መግቢያው ላይ ነው። ይህ እስከ 9ኙ ምዕራፍ ያለው ከልቶስጥራ እስከ ቀራንዮ ድረስ ነው። 9ኛው ለ3ኛ ጊዜ መስቀል እንደተሸከመ ወደቀ። 10ኛው ከዋሻው ውስጥ ነው ያለ። ጎልጎታ ቀራንዮ ገባ በኋላ ልብሱን እጣ የተጣጣሉበት፣ ልብሱን የተካፈሉበት ነው 10ኛው ምዕራፍ። በነቢዩ በዳዊት መዝሙር 21 ላይ እንደተጻፈው በልብሴ ላይ እጣ ተጣጣሉ፣ ልብሴን ተካፈሉ እንዳሉ ልብሱን የተካፈሉበት ነው። 11ኛው የተቸነከረበት ምዕራፍ ነው። እዚያ በኋላ ተሸክሞ እስከ 6 ሰዓት ከልቶስጥራ ቀራንዮ የዋለውን መስቀል ተሸከመውን አውርደው እሱን ከመስቀል ላይ አጋድመው በ5 ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ቅንዋት እጆቹን፣ እግሮቹን፣ ደረቱን የቸነከሩበት 11ኛው ምዕራፍ ነው። ምዕራፈ ቀኖት ይባላል። 12ኛው የተሰቀለበት ነው። ቀራንዮ ራሱ በችንካር ከመስቀል ጋር ካያያዙት በኋላ መስቀሉን አንስተው ቀራንዮ ላይ መስቀሉን አቁመው ሰቀሉት። 6 ሰዓት ላይ ነው። በኋላ ከ6 ሰዓት እስከ
9 ሰዓት ድረስ ጨለማ ሆነ። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። በሰማይ 3 በምድር 4 አይባን ተፈተቱ፣ መቃብራት ተከፈቱ፣ ሙታን ተነሱ፣ የቤተ መቅደሱ መጋረጃ ተከፈለ። እነዚህ 7ቱ ታምራት የተደረጉበት ሰዓት ነው። 12ኛው ምዕራፍ ዓለም ጨለማ የሆነበት ነው። ስቅለቱ፣ ሕማሙ፣ ሞቱ የተፈጸመበት ማለት ነው። 13ኛው ምዕራፍ ግንዘቱ ነው። 11 ሰዓት ሲሆን ዮሴፍና ኒቆዲሞስ መጥተው ጲላጦስን ጠይቀው ከመስቀል አውርደው በርርብ በፍታ በመጎናጸፊያ ሽቱ እያረፈረፉ የገነዙበት፣ ሲገንዙት ዓይኑን ግልጥልጥ አድርጎ መጽሐፈ ኪዳንን ያስተማረበት። ለምን ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት እያላችሁ ገንዙኝ እንጂ ብሎ እነሱን ያስተማረበት፣ ለነሱም ተስፋ የሰጠበት ነው። 13ኛው ምዕራፍ የተገነዘበት አሁንም ልዩ ቦታ ነው። በረከትም ያሰጣል መካነ ግንዘቱ። 14ኛው የመጨረሻው መቃብሩ ነው። ከገነዙት በኋላ ዮሴፍና ኒቆዲሞስ ጎልጎታ እዚያው ቅርብ ነው። ቀራንዮና ጎልጎታ የተሰቀለበትና የተቀበረበት ቅርብ ነው። ገንዘው ቀበሩት። ይሄ 14ኛ ምዕራፍ ይባላል። እንግዲህ ከሊቶስጥራ እስከ ጎልጎታ ወይም እስከ ቀራንዮ ድረስ 14 ምዕራፍ ፍኖተ መስቀል የሚባሉ እነዚህ ናቸውና የዕለተ ዓርቡ ሕማማተ መስቀል በረከቱ ለሁላችን ይድረሰን። እነዚህን ምዕራፎች ከዚያው ቦታው ኢየሩሳሌም ላይ በጽሁፍ በምልክት አስቀምጠዋቸው እዚያ የሚሄድ ሰው ሁሉ እነዚያ ሲደርስ አቡነ ዘበሰማያት እየደገመም የጸለየ ይሄዳል። ስለዚህ በዓለ ስቅለቱን በሰላም ለማክበር ያብቃን፣ ከበዓለ ትንሣኤው ያድርሰን። ፍኖተ መስቀል ይህን ይመስላል። ስብሐት ለእግዚአብሔር። ነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን።